ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጉዳዮች። ሌላ አስከፊ ጦርነት ከምንጊዜውም በላይ በራችን ላይ ቆሟል። የኤርትራ ጦር በወልቃይት አቅጣጫ መጠጋቱም ታውቋል። የኢትዮጵያ ጠላቶች ሻዕቢያና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆኑን ክሪቲካል ትሬት የተሰኘ የግጭት ሁኔታዎችን የሚተነትን ተቋም አስታውቋል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ኃይሉን ሲያስጠጋ፣ በሌላ በኩል ሻዕቢያም ጦሩን ያስጠጋበት አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑበት በወልቃይት በኩል መሆኑም ታውቋል። በዚሁ አቅራቢያ የህወሓት አርሚ 7 ታንክ ጭምር ታጥቆ ሽሬ ላይ በተጠንቀቅ ቆሟልም ተብሏል። በዝርዝር ትሰሙታላችሁ። በሌላ በኩል ኢትዮጵያ የባህር በር የሌላት ሀገር መሆኗና በወደብ አገልግሎት ላይ ያጋጠሟት ከፍተኛ ገደቦች በየዓመቱ ከአጠቃላይ የሀገር ውስጥ ምርት ከ19 ቢሊዮን እስከ 31 ቢሊዮን ዶላር እያሳጣት መሆኑን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ይፋ ባደረገው አዲስ ጥናት አመላክቷል። ይህ ኪሳራ በ2004 ብቻ ከሀገሪቱ አጠቃላይ ምርት ከ13 እስከ 23 በመቶ የሚሆነውን ድርሻ እንደሚሸፍን በጥናቱ ተገልጿል። የወደብ ጉዳይ ጦር ሊያማዝዝ በተቃረበበት ወቅት ይፋ ስለተደረገው ጥናት የምንላችሁ ይኖረናል። ኢትዮጵያ ተከታታይ ያለውን የኢኮኖሚ እድገት እያስመዘገበችና አዳዲስ የስራ ዕድሎችን እየፈጠረች ነው በሚባልበት በዚህ ወቅት አሁንም ድረስ ከፍተኛ ቁጥር ያለው ዜጋ በስራ ላይ ባለ ድህነት ውስጥ እንደሚገኝ የተባበሩት መንግስታት የንግድና ልማት ድርጅት በወጣው አዲስ ሪፖርት አመላክቷል። ድርጅቱ በዚህ ሳምንት ይፋ ባደረገው መረጃ መሰረት በኢትዮጵያ ውስጥ ተቀጥሮ ከሚሰራው የሰው ኃይል መካከል ከ14 በመቶ በላይ የሚሆነው በቀን የሚያገኘው ገቢም ከ2.15 የአሜሪካ ዶላር በታች ነው ተብሏል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው አበይት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናምራለን። ሌላ አስከፊ ጦርነት ከምንጊዜም በላይ በራችን ላይ ቆሟል። የኤርትራ ጦር በወልቃይት አቅጣጫ መጠጋቱም ታውቋል። ሻዕቢያና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆኑን ክሪቲካል ትሬት የተሰኘ የግጭት ሁኔታዎችን የሚተነትን ተቋም አስታውቋል። በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት ሁለቱ ኃይሎች በዋናነት በሁለት አቅጣጫዎች ጦራቸውን ወደ ድንበር እያንቀሳቀሱም ይገኛሉ። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ኃይሉን አስጠግቷል። በሌላ በኩል ሻዕቢያን ጦሩን ያስጠጋበት አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑበት በወልቃይት በኩል መሆኑን የክሪቲካል ትሬት ሪፖርት ያሳያል። የኢሳያስ አፈወርቂ አስተዳደር በወልቃይት በኩል ከተከዜ በቅርብ ርቀት ላይ ማስፈሩን የተቋሙ ሪፖርት ያመላከተ ሲሆን በዚሁ አቅራቢያ የህወሓቱ አርሚ 7 ታንክ ጭምር ታጥቆ ሽሬ ላይ በተጠንቀቅ ቆሟል። ሁለተኛው ግንባር ደግሞ ባድመ ድንበርም በኩል ሲሆን ሻዕቢያ ጦሩን እስከ መቀሌ ድረስ ያስገባው በዚሁ አቅጣጫ መሆኑ ተረጋግጧል። ከህወሓት ጀርባ ሆኖ ጦርነቱን ወደ መሃል ሀገር ለመግፋት ከባድመ እስከ አዲግራት ጦርም ያስገባው ሻዕቢያ ወታደራዊ ሎጂስቲክሱን በትግራይ መዲና በሆነችው መቀለ ከተማ አስገብቷል ተብሏል። የሻዕቢያ ጦር መቀለ መድረሱን አዲስ ይፋ ባደረገው መረጃ ያረጋገጠው ክሪቲካል ትሬት በአካባቢው ወታደራዊ ተሽከርካሪዎች እንቅስቃሴ መኖሩን ተጠቁሟል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ያለ የሌለ ኃይሉን ሰብስቦ ሲያስጠጋም ሻዕቢያ ከጀርባ በታንክ የታጀበ ጦር ከባድመ እስከ አዲግራት እያስገባ ነው። በተመሳሳይ በኢትዮጵያ መንግስት በኩል ከፍተኛ ወታደራዊ ኃይል እንቅስቃሴም ወደ ትግራይ ክልል አዋሳኝ አካባቢዎች እየገባ መሆኑን ተቋሙ ጠቁሟል። ከፋኖ አማጺዎች ጋር ውጊያ ላይ የነበረው መከላከያ ሰራዊት ከሰሞኑ ከአንዳንድ የአማራ ክልል አካባቢዎች ለቆ ወደ ትግራይ አዋሳኝ ቦታዎችና ወደ ኤርትራ ድንበር እየተጠጋ መሆኑ ይሰማል። በአንድ ጎራ በተሰለፉበት ሻዕቢያና ህወሓት በኩል የጦርነት ዝግጅቱ እየተደረገ ነው ያለው በኢትዮጵያ ግዛት ውስጥ መሆኑን ሪፖርቱ አመላክቷል። ከህወሓት ጋር የተቀናጀው ሻዕቢያ አይቀሬ ነው ለተባለለት ጦርነት የተዘጋጀ የሚገኘው በኢትዮጵያ ድንበር ውስጥ መሆኑን ተቋሙ በካርታ አስደግፎ ያወጣው ሪፖርት ያሳያል። በሌላ መረጃችን በኤርትራና በኢትዮጵያ መካከል ከፍተኛ መካረር በተፈጠረበት በዚህ ወቅት ኢትዮጵያ የባህር በር የሌላት ሀገር መሆኗና በወደብ አገልግሎት ላይ ያጋጠሟት ከፍተኛ ገደቦች በየዓመቱ ከአጠቃላይ የሀገር ውስጥ ምርት ከ19 ቢሊዮን እስከ 39 ቢሊዮን ዶላር እያሳጣት መሆኑን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ይፋ በደረገው አዲስ ጥናት አመላክቷል። የኪሳራ በ2024 ብቻ ከሀገሪቱ አጠቃላይ ምርት ከ13 እስከ 23 በመቶም የሚሆነውን ድርሻ
እንደሚሸፍን በጥናቱ ተገልጿል። ጥናቱን የመሩት ከፍተኛ ተመራማሪም ዶክተር ጀማል መሐመድ እንደተናገሩት የወደብ ተዛማች ወጪዎች እንደ ቋሚ ታክስ በንግድ እንቅስቃሴው ላይ እየጨመሩ ይገኛሉ። ቀጥተኛ የወደብ ክፍያዎች የንግድ ዋጋውን 12.2 በመቶ የሚይዙ ሲሆን በእቃዎች መዘግየትና ብክነት ምክንያት የሚጨምረው 3 በመቶ ተደምሮም አጠቃላይ የወደብ ወጪን 15.2 በመቶ ያደርሰዋል። በ2024 ብቻ ያጋጠመው ከ16 ቢሊዮን ዶላር በላይ የንግድ ኪሳራም አገሪቱ በዚሁ ዓመት ለውጭ ዕዳ ከከፈለችው ክፍያ 193 በመቶ ብልጫ አለው። የባህር በር ማጣት የሚያሳድረው ጫና እስከ ግለሰብ የሚዘልቅ ሲሆንም በነፍስ ወከፍ በእያንዳንዱ ኢትዮጵያዊ ላይ በየዓመቱ እስከ 235 ዶላር ወይም እስከ 35 ሺህ ብር የሚደርስ የኑሮ ጫና እያስከተለ ይገኛል። ኢትዮጵያም ከ1993 ጀምሮ ለውጭ ንግዷ 95 በመቶ የሚሆነው በጅቡቲ ወደብ ላይ ጥገኛ መሆኗ ለኪሳራውና ለጸጥታ ስጋት ይዳረጋል ሲሆን በጥናቱ ወቅት የወደብ መጨናነቅ እስከ 30 ወራት የሚደርሱ ረጅም መዘግየቶች እንዲሁም የኮንቴነር እጥረትና ከፍተኛ የሬጅመንት ክፍያዎች እንደ ዋና ተግዳሮት ተጠቅሰዋል። በተጨማሪም በቀጠናው የሚታየው የወደቦች ወታደራዊ ይዞታ ወደቦቹ ከንግድ አገልግሎት ይልቅ ለዓለም አቀፍ ኃይሎች የጦር ሰፈርነት እንዲያገለግሉ መደረጉ ችግሩን አባብሶታል። ለዚህ መፍትሄ ሆን ዘንድ ተመራማሪዎቹ ኢትዮጵያ ለቀይ ባህር ያላትን ታሪካዊ ትስስር ማዕከል ያደረገም ታላቅ ትረካ ልትቀርጽ እንደሚገባ አሳስበዋል። የራስ የባህር በር የማግኘት ጉዳይ እንደ ታላቁ የኢትዮጵያ ህዳሴ ግድብ ብሔራዊ የህልውና ፕሮጀክት ተደርጎም ሊወሰድ እንደሚገባና ይህም በጠንካራ ዲፕሎማሲና በቀጠናዊ ትስስር መረጋገጥ እንዳለበትም ጥናቱ ይመክራል። ይህ ጥናት በወደብና ቀጠናዊ ውጥረቶች ላይ ተጨማሪ ግለት እንደሚጨምርም ይጠበቃል። ወደ ሌላ መረጃችን እናልፋለን። ኢትዮጵያ ተከታታይ ያለ ኢኮኖሚ እድገት እያስመዘገበችና አዳዲስ የስራ ዕድሎችን እየፈጠረች ነው በሚባልበት በዚህ ወቅት አሁንም ድረስ ከፍተኛ ቁጥር ያለው ዜጋ በስራ ላይ ባለ ድህነት ውስጥ እንደሚገኝ የተባበሩት መንግስታት የንግድና ልማት ድርጅት በወጣው አዲስ ሪፖርት አመላክቷል። ድርጅቱ በዚህ ሳምንት ይፋ ባደረገው መረጃ መሰረት በኢትዮጵያ ውስጥ ተቀጥሮ ከሚሰራው የሰው ኃይል መካከል ከ14 በመቶ በላይ የሚሆነው በቀን የሚያገኘው ገቢም ከ2.15 የአሜሪካ ዶላር በታች ነው ተብሏል። ምንም እንኳን ይህ አሃዝ ዝቅተኛ እድገት ካላቸው ሀገራት አማካይ የድህነት መጠን 30.7 በመቶ አንጻር የተሻለ ቢሆንም በሚሊዮን የሚቆጠሩ ኢትዮጵያውያን ተቀጥሮ በመስራት ላይ ያሉ እንኳን ከድህነት አዙሪት መውጣት እንዳልቻሉ ሪፖርት ይገልጻል። እንደ ማዳጋስካር፣ ማላይና ሞዛምቢክ ባሉ ሀገራት ይህ አሃዝ ከ60 እስከ 77 በመቶ የሚደርስ ሲሆን በኢትዮጵያ ያለው ሁኔታ የስራ ገበያው ጥራት ያላቸውና በቂ ክፍያ የሚከፍሉ የስራ ዕድሎችን በመፍጠር ረገድም መዋቅራዊ ችግር እንዳለበት ማሳያ ተደርጎ ተወስዷል። አብዛኛው ሰራተኛ አነስተኛ ምርታማነት ባላቸው እንደ ግብርናና መደበኛ ባልሆኑ አገልግሎትም ዘርፎች ውስጥ መሰማራቱ የገቢ መጠኑ ዝቅተኛ ሆኖ እንዲቀጥል ምክንያት ሆኗል። በሌላ በኩል ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 7.4 ቢሊዮን ዶላር የሚጠጋ ገቢ ከአገልግሎት ዘርፍ ኤክስፖርት በማግኘት ዝቅተኛ እድገት ካላቸው ሀገራት ቀዳሚ መሆኗን ሪፖርቱ ጠቁሟል። ይህ ስኬት በዋናነት በትራንስፖርት በሎጂስቲክስ እና በጉዞ አገልግሎቶች እድገት የመጣ ቢሆንም የተገኘው የውጭ ምንዛሬ እድገት በሰራተኛው የኑሮ ደረጃና በስራ ጥራት ላይም የሚታይ ለውጥ አላመጣም። ለምሳሌም የቱሪዝም ዘርፍ ከፍተኛ ገቢ ቢያስገኝም በ2024 አጠቃላይ የስራ ዕድል ድርሻው 3.5 በመቶ ብቻ መሆኑን ሪፖርቱ በማስረጃነት ጠቅሷል። የተባበሩት መንግስታት የንግድና ልማት ድርጅት ለኢትዮጵያ መንግስት ባቀረበው የፖሊሲ ምክረ ሀሳብም የክህሎት ማበልጸጊያ ስልጠኖች፣ የዲጂታል መሰረተ ልማት ዝርጋታና የምርታማነት ማሻሻያ ስራዎች ቅድሚያ ሊሰጣቸው እንደሚገባ አሳስቧል። ኢኮኖሚያዊ እድገት ብቻውን ድህነትን ለመቅረፍ በቂ አለመሆኑን የጠቆመው ድርጅቱም መዋቅራዊ ሽግግር በማድረግ የተሻለ ክፍያና ዋስትና ያላቸውም የስራ ዕድሎችን መፍጠር ካልተቻለ ዜጎች ተቀጥረው እየሰሩ በድህነት የመቀጠላቸው አጋጣሚ ከፍተኛ መሆኑን አስጠንቅቋል። በመጨረሻም የአብን የፓርላማ አባሉ ዶክተር አበባው ደሳሉ በመጪው ምርጫ ኢህአፓን ወክለው እንደሚወዳደሩ አስታወቁም። ሰኔ 2013 በተካሄደው አገር አቀፍ ምርጫ የአማራ ብሔራዊ ንቅናቄን ወክለው የፓርላማ አባል የሆኑት ዶክተር አበባው ደሳለው በመጪው ምርጫ ኢህአፓን ወክለው ሊወዳደሩ ነው ተብሏል። የአብን የአዲስ አበባ ጽሕፈት ቤት ኃላፊ የነበሩት ዶክተር የዓለም ታምሩም በተመሳሳይ መልኩ የፓርቲ ለውጥ አድርገው በመጪው ምርጫ እንደሚቀርቡ ተገልጿል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በበይነ መረብ በሰጠው መግለጫ ሁለቱ የቀድሞ የአብን አባላትም ፓርቲውን መቀላቀላቸውን ይፋ አድርጓል። በበይነ መረብ የተካሄደውን መግለጫ ከሁለቱ የምርጫ ተወዳዳሪዎች ጋር በመሆን የሰጡት የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ናቸው።
ሁለቱ የቀድሞ የአብን አባላት ለዘንድሮ ምርጫ በእጩነት የተመዘገቡት የአፓ አባል በሆነበት ትብብር ለኢትዮጵያ አንድነት በተሰኘ የፓርቲዎች ቅንጅት በኩል መሆኑን ተናግረዋል። ባለፈው መስከረም ወር የተመሰረተው ይህ የፓርቲዎች ቅንጅት ከኢያፓ በተጨማሪ የመላ ኢትዮጵያ አንድነት ድርጅት መኢአድ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና አማራ ጊዮናዊ ንቅናቄ አባል የሆኑበት ነው ተብሏል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።